ለእግዚአብሔር መታዘዝ ሰዎችን ስለማስደነቅ አይደለም። ለእግዚአብሔር እሺ ማለት ዋንኛ በረከቱ ትልቅነት። እግዚአብሔርን እሺ ብለው የወጡ ሰዎች በማንም ሰው አይወርዱም። አሜን በል። ኢኮኖሚያችሁን ኃላፊነት እግዚአብሔር ይወስዳል። እሺ ማለት በረከት ነው በሚል ነው። እሺ ማለት በረከት ነው። አሁን ባነበብኩላችሁ የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 26 ከቁጥር 1 ጀምሮ ስትመለከቱ ቃሉ የሚናገረው በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን እንዴት ረሃብ እንደሆነ የእግዚአብሔር ቃል ይናገራል። ትዝ ካላችሁ የእግዚአብሔርን ቃል ስታነቡ አብርሃም እግዚአብሔርን ሰምቶ እንደተነገረው መጓዝ ከጀመረ በኋላ ረሃብ ገጠመው ይላል። ከገጠመው ረሃብ የተነሳ ደግሞ እንግድነት ሰው ቤት እንደገባ ታስታውሳላችሁ። ወዳጆቼ ይስሐቅ በአባቱ በአብርሃም ዘመን ከነበረው ረሃብ በላይ ረሃብ ገጠመው ብሎ ሲናገር በዛ ስፍራ ለመቆየት በዛ ስፍራ ለመኖር ምቹ አይደለም። ረሃብ ጊዜ አይሰጥም። ሌሎች ብዙ ነገሮች ጊዜ ይሰጣሉ። ረሃብ ግን ጊዜ የማይሰጡ ጉዳዮች መካከል አንዱና ዋንኛው ነው። ነገር ግን እግዚአብሔር አምላክ ወደ ይስሐቅ መጥቶ በዛ ስፍራ እንዲቀመጥ እግዚአብሔር ሲናገረው ሲያዘው ትመለከታላችሁ። ደግሞ ይስሐቅም የእግዚአብሔርን ትእዛዝ ሰምቶ በዛው ስፍራ እንደተቀመጠ በዛው ስፍራ እንደቆየ የእግዚአብሔር ቃል ይናገራል። በመንፈሳዊ ዓለም ውስጥ ወይም በክርስትና ሕይወት ውስጥ ያሉ ሰዎች አንዱ መረዳት ያለባቸው ነገር ቢኖር ይሄንን እሺ የማለትን በረከት ወይም ደግሞ እሺ ማለት መታዘዝ ከእግዚአብሔር ሐሳብ ጋር መስማማት ምን ያህል የበረከት ቁልፍ እንደሆነ መረዳት አለባቸው ብዬ አስባለሁ። አንዳንድ ጊዜ በምንፈልገው ወይም በሚመቸን በጠበቅነው ወይም ደግሞ በለመድነው የህይወት አካሄድ ሳይሆን በማይመቸንና ባልጠበቅነው የህይወት አካሄድ እንድንሄድ እግዚአብሔር ይመራናል። የዛን ጊዜ እሺ ማለት መታዘዝ ከእግዚአብሔር ፍቃድ ጋር መተባበር እንደው ቀላል ይሆናል ብሎ ማሰብ ከባድ ነው። አሁን ቆንጆ ወንበር ላይ ተቀምጠን ጥሩ ሳውንድ ሲስተም እየሰማን ጥሩ ልብስ ለብሰን ሽቶ ተቀብተን ይስሐቅም ረሃብ ገጠመው፣ ነገር ግን እግዚአብሔር ተቀመጣለው ተቀመጠ እሺ ያለ ሲባል ቀላል ሊመስል ይችላል። ይሄ ረሃብ የሚባለው ነገር እንደነገርኳችሁ ጊዜ የማይሰጥ ጉዳይ ነው። የሰው ፊት እንድታዩ የሚያደርግ ጉዳይ ነው። ብዙ ነገሮችን በአቅማችሁ መፍትሄ ልትፈልጉላቸው ትችላላችሁ። ይሄ ረሃብ የተባለው ጉዳይ ግን ወዳጆቼ አንደኛ እንደ ሀገር ነው የሚመጣው፣ በግል ብቻ የሚመጣ ጉዳይ አይደለም። ሁለተኛ ከናንተ አቅምና ከናንተ ጥረት በላይ ከሰማይ መስኮት ጋር የሚገናኝ ጉዳይ ነው። እግዚአብሔር ካልከፈተው የሰማይ መስኮት አይከፈትም። ስለዚህ ምድር ኃይሏን ዘሯን ልትሰጥ የምትችለው እንደ እግዚአብሔር ፍቃድና ሐሳብ እንደሆነ መታሰብ በጣም አስፈላጊ ነው። ነገር ግን በጣም የሚገርመው ነገር ይስሐቅ ከእግዚአብሔር ሐሳብ ጋር ተስማማ። እግዚአብሔርም ደግሞ እንዴት እንደባረከው በረሃብ ዘመን ትመለከታላችሁ። እሺ በማለት ውስጥ የመጀመሪያው የምታገኙት በረከት ታላቅነት ነው። የምትጽፉ ሰዎች እሺ ማለት የመጀመሪያው በረከቱ ታላቅነት ነው። አሁን የእግዚአብሔር ቃል እንደሚናገረው በሌላም ትርጉም ስታነቡት እንደምታገኙት ማለት ነው። ወዳጆቼ በጣም በሚገርማችሁና በሚደንቃችሁ ሁኔታ ይስሐቅ እንዴት ባለ ሁኔታ ሁሉን እስኪበልጥ ድረስ እየጨመረ ይገዛ እንደነበር የእግዚአብሔር ቃል ይናገራል። እንደውም ብታነቡት እንደዚህ ይላል። የቀድሞ ትርጉም ማለት ነው። እንደዚህ ይላል ወዳጆቼ ይስሐቅም እግዚአብሔርን ስለታዘዘ ታላቅ ሰው ሆነ ብቻ አይደለም የሚለው ወዳጆቼ እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበረ ብሎ ይናገራል። ስለዚህ ይስሐቅ በአካባቢው ላይ ትልቅ የሆነበት አንዱና ዋንኛው ምክንያት ይሄ ዌዘር ኮንዲሽኑ አይደለም፣ የጂኦግራፊው አመቺነት አይደለም፣ ሲዝኑ ቆንጆ መሆኑ አይደለም። ከእግዚአብሔር ጋር መስማማቱ ለእግዚአብሔር ፍቃድ እሺ ማለቱ ሰውየውን ትልቅ አደረገው እንጂ ትንሽ አላደረገውም። ትርፋማ አደረገው እንጂ አላከሰረውም። እና ከእግዚአብሔር ሐሳብ ጋር መስማማት አንዱ እሺ ማለት እግዚአብሔርን እሺ ማለት አንደኛው በረከት ታላቅነት ነው። እንግዲህ ሰዎች ታላቅ መሆን ይፈልጋሉ። ታላቅ ለመሆን ይፈልጋሉ። ማንም ሰው በስራውም በአገልግሎቱም በህይወቱም ታላቅ መሆን የማይፈልግ ሰው አለ ብዬ አላስብም። ነገር ግን ታላቅ መሆን ስንፈልግ ትልቅ በሆኑ ሰዎች ላይ በመቅናት አይደለም፣ ወይም ትልልቅ ሰዎችን በመቃወም ወይ እነሱን በማሳነስ ወይንም ደግሞ ከነሱ ላይ በተቀነሰ የህይወት ስሌት ትልቅ እንሆናለን ብሎ ማሰብ ተገቢ አይደለም። አሁን እዚህ ቤት ያላችሁ ሰዎች እግዚአብሔር አምላክ ሆኖ ያላችሁን ከሆናችሁ እሺ፣ እግዚአብሔር አታርጉ ያላችሁ ካላደረጋችሁ፣ አርጉት ያላችሁትን ካደረጋችሁት ምንም የትልቅነት ሌላ ማቴማቲክስ አያስፈልገውም። የትልቅነት ዋንኛው መንገድ ግን ከእግዚአብሔር ሐሳብ ጋር መታዘዝና እግዚአብሔርን እሺ ማለት ነው። ይሄ ዋንኛው ጉዳይ ነውና እግዚአብሔርን መታዘዝ ወይም ለእግዚአብሔር እሺ ማለት ዋንኛ በረከቱ ትልቅነት ነው።
እግዚአብሔርን ታዛችሁ በምንም ተአምር አትቀደሙም። እግዚአብሔርን ታዛችሁ እግዚአብሔርን እሺ ብላችሁ በምንም ተአምር አትከስሩም። በምንም ተአምር አታንሱ። እንደውም ነግራችኋለሁ፣ ከዘመናችሁ አትዘገዩም፣ ከትውልዳችሁ አትቀደሙ። በህይወት መንገዳቸው ከሰማይ ጋር የተስማሙ ሰዎች ምናልባት እግዚአብሔርን ታዘው በሄዱበት መንገድ ከሚፈጥኑ ሰዎች ይልቅ የዘገዩ ከበረቱ ሰዎች ይልቅ ወዳጆቼ በጣም ቅርፍፍ ያሉ ሊመስሉ ይችላሉ። በነገራችን ላይ እግዚአብሔርን መታዘዝ ማለት በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ማለት ነው። በማይመች ሁኔታ ውስጥ ደስ በማይል ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ነው እግዚአብሔርን መታዘዝ ማለት። እግዚአብሔርን መታዘዝ ሰዎችን ስለማስደነቅ አይደለም። እግዚአብሔርን መታዘዝ ወዳጆቼ በሰዎች ዘንድ ክብር ስለማግኘት አይደለም። እግዚአብሔርን መታዘዝ በእርግጠኝነት ነግራችኋለሁ የአገሬ ልጆች ሰዎችን ስለማስደሰት አይደለም። እነዚህ ሶስት ነገሮች እንድታስቡ ፈልጋለሁ። ለምሳሌ እግዚአብሔርን መታዘዝ ምን ማለት ነው ብለናል? እግዚአብሔርን መታዘዝ በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ መስጠት ማለት ነው። ስራችሁ አይመችም፣ መንገዳችሁ አይመችም፣ ብዙ ነገሮቻችሁ አይመቹም። ነገር ግን በእነዚህ በማይመቹ ሁኔታዎቻችሁ ውስጥ ለእግዚአብሔር ምላሽ አላችሁ። ገብቷችኋል? ሲጠራችሁ አቤት ትላላችሁ፣ ሲልካችሁ ትሄዳላችሁ፣ አርጉ ሲላችሁ ታደርጋላችሁ፣ ቁጭ በሉ ሲላችሁ ትቀመጣላችሁ። እና ለእግዚአብሔር ምላሽ መስጠት ነው። በምን ሁኔታ ውስጥ? በማይመቹ ሁኔታ ውስጥ። እንግዲህ በማይመቹ ሁኔታ ውስጥ ሆነው ለእግዚአብሔር ድምጽ ምላሽ የሰጡ ሰዎች እንዴት ሆኖ ትንሽ ይሆናሉ? እንዴት ሆኖ ተራ ይሆናሉ? ትልልቅ ሰዎችን አይታችኋቸው ከሆነ ከዘፍጥረት እስከ ዮሐንስ ራእይ በማይመቹ ሁኔታ ውስጥ ለእግዚአብሔር ምላሽ ሰጥተው ትልቅ የሆኑ ናቸው። ሙሴን ተመልከቱት፣ ሌሎቹን አብርሃምን ተመልከቱት፣ ሌሎቹንም የእግዚአብሔር ሰዎች መመልከት ትችላላችሁ። ሁኔታው አይመችም፣ ሲዝኑ አይመችም፣ ብዙ ነገር አይመችም። ነገር ግን በዛ በማይመች ሁኔታ ውስጥ ለእግዚአብሔር ምላሽ ሰጥተዋል። አሁን በደንብ አድርጋችሁ እዚህ ቤት ያላችሁ ሰዎች ስሙኝ። እግዚአብሔርን ስትታዘዙ it's not all about ሰዎችን ስለማስደሰት። ምናልባት እግዚአብሔርን ስትታዘዙ ሰዎችን ላታስደስቱ ይችላላችሁ። ቤተሰብ ሊከፋ ይችላል፣ ጓደኛ ቅር ሊለው ይችላል፣ ብዙ ሰው ከናንተ ጋር በተቃራኒ ሊቆም ይችላል። ምናልባት ሰዎች ላያጨበጭቡላችሁ ይችላሉ። እግዚአብሔርን መታዘዝ ሰዎችን ስለማስደሰት አይደለም፣ ብቻ አይደለም። እግዚአብሔርን መታዘዝ ሰዎችን ስለማስደነቅ አይደለም። እንደውም አንዳንድ ጊዜ እግዚአብሔርን ስትታዘዙ በሰዎች ዘንድ እንደሞኝ እንዳቅመቢስ ወይም ደግሞ እንዳላዋቂ ልትቆጠሩ ትችላላችሁ። ቁጭ በሉ ሲላችሁ ስትቀመጡ፣ አርጉ ሲላችሁ ስታደርጉት፣ ይቅርባችሁ ሲላችሁ ሲቀርባችሁ፣ በዚህ ሁሉ ሁኔታ ውስጥ አጠገባችሁ ያሉ ጓደኞቻችሁ እድልና መንገድ አቅጣጫ ፈልገው በአቋራጭ ወደ ህይወት ልምላሜና ሰክሰስ መጥተው ሲታዩ እናንተ ላትደነቁ ትችላላችሁ፣ ምስኪን ልትመስሉ ትችላላችሁ። እሱ ብቻ አይደለም፣ እግዚአብሔርን መታዘዝ በሰው ዘንድ ክብር ስለማግኘት አይደለም። ብዙ ጊዜ እግዚአብሔርን ስንታዘዝ በሰው ዘንድ ክብር አናገኝም፣ በፍጹም ክብር አናገኝም። ነገር ግን እግዚአብሔርን መታዘዝ ብያቸዋለሁ በአስቸጋሪ ሁኔታ ውስጥ ለእግዚአብሔር መልስ መስጠት ነው፣ ምላሽ መስጠት ነው። እግዚአብሔርን መታዘዝ ማለት እጅና እግርን አጣምራ መቀመጥ ማለት አይደለም። እግዚአብሔርን መታዘዝ ማለት ዶርማንት መሆን ማለት አይደለም። ሁኔታው አይመችም፣ ብዙ ነገር አይመችም። ነገር ግን ለሰማይ ፕሮግራም ለሰማይ አጀንዳ የሰር ብለ መልስ ትሰጣለህ ማለት ነው። ኢየሱስ እግዚአብሔር ምስክሬ ነው። እንደ ሰንደቅ ዓላማ ነው የሚያወጣችሁ። እግዚአብሔርን የታዘዙ ሰዎች፣ እግዚአብሔርን እሺ ያሉ ሰዎች ማለት በአጭር አማርኛ አውሎ ንፋስ እንዳነሳቸው ፌስታል ናቸው። አውሎ ንፋስ ያነሳውን ፌስታል ዘለ አታወርደውም። ያነሳው ንፋስ ካላወረደው የሰማኝ ሰው ካለ አውሎ ንፋስ ያነሳውን ፌስታል እዚህ ሀገር አይተምታ ከሆነ እንደዚህ አድርጎ ያወጣውን ፌስታል በፈለገ ረጅም ሆነ ዘላ አታወርደውም። የግድ ንፋሱ እንዳወጣው ንፋሱ እስኪወርደው ትጠብቃል። እግዚአብሔርን እሺ ብለው የወጡ ሰዎች በማንም ሰው አይወርዱም። አሜን በል። እግዚአብሔርን እሺ ማለት ወዳጆች ኋላ ቀርነት አይደለም። እግዚአብሔርን እሺ ማለት የትልቅነት መንገድ ነው። እንደውም አሁን የተያዛችሁት የትልቅነት ጎዳና ነው። አሁን ያላችሁበት ሁኔታ የማይሆን ሊመስል ይችላል። in the near future ግን ቅርብ ጊዜ ግን ታላቅና ኃይለኛ ነገር እግዚአብሔር በሕይወታችሁ ያደርጋል። መጽሐፍ እንደሚናገር በኤርሚያስ መጽሐፍ ወደኔ ጩህ አንተም ማታቀውን ታላቅና ኃይለኛ ነገር አሳያለሁ ተብሎ እንደተጻፈ እግዚአብሔርን የታዘዙ እሺ ያሉ ሰዎች የጨረሱት በታላቅነት ነው። አሜን ይባላል። በደንብ አድርገ አሜን በል። ምናልባት እግዚአብሔርን ታዛችሁ ለምሳሌ ዛሬ ማታ አንዱ ከሚሆነው ነገር አንዱ እዚህ ቤት ያላችሁ ሰዎች ላይ እንደዚህ ነው፣ የፍርሃት መንፈስ ይመታል። ማለት እግዚአብሔር በሕይወታችሁ ያሰበላችሁ ነገር እንዳይከናወን በፍርሃት አስሮ ሊያስቀምጣችሁ የፈለገው መንፈስ ይመታል። ኢየሱስ ክርስቶስ ጌታ ነው። የመጀመሪያው እሺ የማለት በረከት ትልቅነት ነው።
ትልቅነት ነው ወዳጆቼ። የመጀመሪያው ጻፉ። መጽሐፍ እንደሚናገር ዘፍጥረት 26 ቁጥር 12 ምንድን ነው የሚለው? ይስሐቅም በዚያች ምድር ዘርን ዘራ፣ በዚያችም ዓመት 100 እጥፍ አገኘ። እግዚአብሔርን ባረከው፣ ባለጠጋም ሰው ሆነ፣ እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበር። አሁን ይስሐቅ እንደዚህ አይነት ባለጠጋ የሆነው በመስመር በመዝራት በጥቃቅና አነስተኛ በውሃ ማቆር በብድርና ቁጠባ እነዚህ ሁሉ ጥሩ ናቸው። እኔ ምንም ችግር የለብኝም። በማህበራት ተደራጅቶ አይደለም። ይስሐቅ በዛ ዘመን 100 እጥፍ ያጨደው እጅግ እስከሚበልጥ ድረስ የበዛው በማይመስል ሁኔታ ውስጥ ለእግዚአብሔር እሺ ብሎ ነው። ተቀመጥ ትፈልገኛለህ? እሺ። እዚህ እንደሆነ የፈለከው? እሺ። አረ የተወሰነ ኢን ሲዝን ማልፍበት አማራጭ እዚህ ግብጽ አለ፣ ወረድ ብዬ ልመለስ? ኖ፣ እዚህ ቁጭ በል፣ እዚህ ቁጭ በል። መቀመጡን እግዚአብሔር ከፈለገው ወዳጆቼ፣ እውነቴን ነው፣ ቀጥሎ ያለውን ኃላፊነት የሚወስደው እግዚአብሔር ነው። ቁጭ በሉ ካላችሁ በኋላ ቀጥሎ ያለውን ኃላፊነት እግዚአብሔር ይወስዳል። አትውጡ ካላችሁ በኋላ፣ ግቡ ካላችሁ በኋላ፣ እንደዛ አገልግሉ ካላችሁ በኋላ፣ ልታገለግሉ ስትወጡ የቤታችሁን ኃላፊነት፣ የልጆቻችሁን ኃላፊነት፣ ኢኮኖሚያችሁን ኃላፊነት እግዚአብሔር ይወስዳል። ጩና በደንብ አድርጋችሁ አሜን በሉ። እግዚአብሔርን ታዘው፣ እግዚአብሔርን ሰምተው፣ እግዚአብሔርን እሺ ብለው ተራ የሆኑ ሰዎች የሉ እና እጅግ እስከሚበልጥ ድረስ እየጨመረ ይበዛ ነበር። እንደውም እኮ ያሳውሳለሁ በጣም እኔ የምወደው አንድ ቃል አለ። የአብርሃም ሎሌ ሲናገር እንደዚህ ያለ፣ እግዚአብሔር ጌታዬን አብርሃምን ባረከው አገነነዋል። በቃ እግዚአብሔርን ስትታዘዝ የገናናነት ኢየሱስ ጌታ ባለጠጋ ሆነ ይላል። በቃ ሆነ፣ ባለጠጋ ሆነ። እውነቴን ነው የምነግራችሁ። ረሃብ ውስጥ ይሻላችሁት ጌታ፣ ረሃብ ውስጥ፣ ችግር ውስጥ፣ በመከራ ውስጥ ይሻላችሁት ጌታ፣ በብቸኝነት ውስጥ የታዘዛችሁት ጌታ በቅርብ ጊዜ ደሞዛችሁ ሊከፍላችሁ ደጃችሁ ላይ ይመጣል። የምነግራችሁ ነገር እንደዚህ ነው። በአባቱ በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ረሃብ ሆነ አለ። ወዳጆች ረሃብ ክፉ ነው። በረሃብ መጥፎ ነው። ረሃብ ከባድ ነው። ነገር ግን እዛ ሁኔታ ውስጥ እዛ ሊሚቴሽን ውስጥ እሺ ብሎ ተቀመጠ። እግዚአብሔር አምላክ ሊከፍለው መጣ። አንድ በረከት ባርካቸዋለሁ። ትዝ ይላችኋል ጴጥሮስ በታሰረ ጊዜ እነ ማርቆስ እነ ማርያም ቤት ጸሎት ይጸለይ ነበር። ሮዴ የምትባል አንድ የቤት ሰራተኛ እዛ ተሰራ የነበረች ጴጥሮስ በሩን ሲያንኳኳ በደጅ ቆሟል። የጴጥሮስ ድምጽ ይሰማኛል አለች። እግዚአብሔርን የታዘዛችሁ ሰዎች ቅርብ ጊዜ የጸሎታችሁ መልስ በራችሁን ይመታል። አልሰማችሁኝም ያልኩትን? የጸሎታችሁ መልስ በራችሁን ይመታል። ያንኳኳል፣ 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 ያንኳኳል። የጸሎታችሁ መልስ ስራችሁ ያንኳኳል። በረከታችሁ ያንኳኳል። ኢየሱስ ጌታ አሜን ይባላል። ሁለተኛው እሺ ማለት በረከት መልካም አጨራረስ ነው። መልካም አጨራረስ ነው ወዳጆቼ። ብዙ ሰዎች የሚጨርሱት በውርደት ነው፣ በድህነት ነው፣ በበሽታ ነው የሚጨርሱት። ክብር ያለው አለ መጽሐፍ በመጀመሪያ ውስጥ አይደለም በመጨረሻ ውስጥ ነው። ክብር ያለው ፍጻሜ ውስጥ ነው። አሁን እሺ ማለት በረከት የሚሆነው አጨራረስ ላይ ስለሚሰራ ነው። አጀማመር ላይ አይደለም፣ አጨራረስ ላይ ነው ወዳጄ። እና ኃይሌ ሆቴል ይዘው የመጡት ጀምረው አይደለም ጨርሰው ነው። እኩል ልጀምር ትችላለህ፣ ነገር ግን እኩል አጨርስም። እየነገርኩ ያለሁት እንደዚህ ነው። እሺ ማለት በረከት የሚሆነው መልካም አጨራረስ ስለሆነ ነው። ማይ ጋድ። እና ብዙ ሰዎች በውርደት ጨርሰዋል። እሺ የሚሉ ሰዎች ግን በውርደት አይጨርሱም፣ በክብር ነው የሚጨርሱት። ብዙ ሰዎች በማጣት ጨርሰዋል። ብዙ ሰዎች በበሽታ ጨርሰዋል። አንድ ሰው ግን በአንደኛ ዜና መጽሐፍ ምዕራፍ 29 ቁጥር 28 ላይ እንደዚህ ጨርሷል። ይኸው እድሜም ባለጠግነትም ክብርም ጠግቦ በመልካም ሽምግልና ሞተ። ማይ ጋድ። ይሄንን አይነት አሟሟት የሞተው ዳዊት ነው። እድሜ ጠግቦ፣ ክብር ጠግቦ፣ ባለጠግነት ጠግቦ በቃ ብሎ እድሜ ጠግቦ ኢየሱስ ጌታን ክብር ጠግቦ ባለጠግነት ጠግቦ ኢየሱስ ክርስቶስ ጌታን። እንደዚህ ነው ዳዊት የጨረሰው ወዳጆቼ። እባርካችሁ ከፍ አድርጉ እጆቻችሁን። ወይኔ ወይኔ ወይኔ! ለምናችሁ አይደለም የምትጨርሱት። በጌታ በኢየሱስ የሰው ፊት አይታችሁ አትጨርሱ። በውርደት አትጨርሱ። በክብር ትጨርሳላችሁ። በክብር እየዘመራችሁ ነው የምትጨርሱት። ዋንዴ ይመጣል። ከ50 ዓመት በኋላ ሊሆን ይችላል፣ ከ30 ዓመት በኋላ ሊሆን ይችላል። ዛሬ የታዘዛችሁት ጌታ መጨረሻችሁን ያሳምረዋል። መጨረሻችሁን የክብር ያደርገዋል። የክብር
የክብር ያደርገዋል እግዚአብሔር የክብር ኢየሱስ ጌታ አሜን ነው። እንዴት ነው መጨረስ የምትፈልጉት? በቃ እሺ ካላችሁ በባለጠግነት በክብርና እድሜ ጠግባችሁ የልጅ ልጅ አይታችሁ አቢ አቡሽ ማሙሽ ሚጡ ሚጢጢ ሚጣ ብላችሁ የልጅ ልጆቻችሁን አልሰማችሁኝ ማለት ለባርካችሁ ከፍ አድርጉ ልጆቻችሁ በጌታ በኢየሱስ ክርስቶስ ስም። የአብርሃም አምላክ ከሆነ የምታመልኩት ቶ ሌላውን ሰው አንተ የአብርሃም አምላክ የእጆችን ሥራ ባርካለሁ ያለ እንደ ደከመህ አትሞትም። ታርፋለህ፣ ታልፋለህ። አልፈህ በክብር ነው የምትሄደው። አሜን በል። መቼ ነው እማርፈው እያልክ እየናፈክ ሳይሆን ባሪያህን አሰናብተኝ ብለህ አይኖቼ ማዳንህን አይተዋል ብለህ የሰማኝ ሰው ካለ አሜን ወሰደ ይሁንልህ በኢየሱስ ስም። አሁን ብዙ ጊዜ እንዴት ነው የሚባለው? ወይ ለፍቶ ለፍቶ ደክሞ ወይ ሰሞኑን እኮ ሙሽራ ነበረ። ወይ ሰሞኑን እኮ ነው ቤት ሰርቶ ገና አሁን ሊገባበት እኮ መስኮት እኮ ራሱ እየገጠመ ነበር። ወይ እንደዚህ አይነት አሟሟት አትሞትም። አሜን በል። ነግሮኛል ብለህ ነው ነግሮኛል። ሰሞኑን ልሄድ ነው። አመሰግናለሁ ቴንክ ዩ ሶ ማች ስለነበረ ጊዜ በል። አሜን በል። መኖር ብቻውን ዝም ብሎ በረከት አይደለም። አንተ በእግዚአብሔር ፕሮግራም መኖር ነው በረከት። እኔ ግን እንደዚህ ባረኳችሁ እንደውም ዛሬ ማታ እንደዚህ ባረኳችሁ። ዳዊት ክብርን እድሜንና ባለጠግነትን ጠግቦ እንደሞተ ያመናችሁት አምላክ የእሱ አምላክ ነው። በጌታ በኢየሱስ ስም ፍጻሜያችሁ የውርደት አይሆን። ኢየሱስ ጌታ ነው። እሺ ስትሉ እንደዚህ ነው የሚሆነው። መልካም አጨራረስ ነው። እሺ ሶስተኛ እሺ ማለት ሶስተኛው በረከት የእግዚአብሔር መገኘት ነው። የእግዚአብሔር መገኘት ነው። እሺ ማለት ሶስተኛው በረከት የእግዚአብሔር መገኘት ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 23 እንደዚህ ይላል የእግዚአብሔር ቃል ሲናገር፣ ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን። ጎብኝተነው እንመለሳለን አይደለም የሚለው። ቪዚት እናደርገዋለን አይደለም የሚለው። ቪዚቴሽን አይደለም ይሄ ሃቢቴሽን ነው። እንኖራለን። ይኸው ስማው፣ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ከማን ጋር? የሚወደኝ ቃሌን ይጠብቃል፣ አባቴም ይወደዋል። እሺ ካለ ቃሌን ከጠበቀ እንመጣለን፣ መኖሪያ እናደርጋለን፣ ከሱ ጋር እንኖራለን። በቃ የእግዚአብሔር መገኘት ወደ ህይወታችሁ ከሚያመጣው ነገር አንዱ እሺ ማለት ነው። አራተኛ የተጽዕኖ ስፋት ልክ ነው። የተጽዕኖ ስፋት ልክ ነው። አሁን ያንዳንድ ሰው ተጽዕኖ መኝታ ቤቱ ነው። ኮሪደር ላይ ሲመጣ ተጽዕኖ የለውም። አንዳንድ ሰው ራሱ ክፍል ላይ ብቻ ተጽዕኖ ያለው ሰው አለ። ኮሪደር ላይ ከመጣ ትልቋ ሲስተር አለች፣ ድምፅን በድምፅ ነው የሚሽርበት። ይኸውላችሁ መጽሐፍ እንደዚህ አቤቱ መባረክን ባርከኛል፣ አገሬን አስፋው ማለት እኔ ገቨርን የማረግበት፣ እኔ ዶሚኔት የማረግበት፣ ይሄኔ ቴሪተሪ እኔ የምሰማበት። ኢየሱስ ጌታ አስፋው ማለት ነው እኔ የምደመጥበት። ኢየሱስ ጌታ ነው። እና መጽሐፍ እንደዚህ ያለ በፍጥረት መጽሐፍ ምዕራፍ 12 ላይ እንደዚህ ይላል። ይኸው እግዚአብሔርም አብርሃምን አለው ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ። አሁን ሀገር ዝም ብሎ እንዳይመስል፣ ዘመድ ዝም ብሎ እንዳይመስል፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን አለው። 7 ኤሌመንቶች ያሉት ተስፋ ቃል ነው እግዚአብሔር የገባለት ለአብርሃም። ያለው ነገር ግን እንደዚህ ነው፣ ከሀገር ከቤተሰብ ከዘመድ ተለይተህ እኔ ወደማሳይ ምድር ውጣ። እሺ ካልክ ከታዘዝ ታላቅ ሕዝብ ግለሰብ አይደለም ማረግ፣ ኔሽን አረጋል፣ ሕዝብ ነው ማረግ። እባርካለሁ፣ ስምህንም አከብረዋለሁ። ማይ ጋድ ወዳጄ፣ አሜሪካ ሂድ፣ ሳውዝ አፍሪካ ሂድ፣ አውሮፓ ሂድ፣ የፈለክበት ሂድ። ሰዎቹ በቁጥር ጥቂት ቢመስሉ ምድርን ነው የሚይዟት። ሰዎቹ ጥቂት ሆነው ሳለ ኢንፍሉዌንሳቸው ግን ኦል ኦቨር ዘ ወርልድ ነው። this is blessing። እሺ ካልካለ ውጣ አለው። እኔን ሲቲዝን አድርገኝ። አልሰማ እኔ አገር ከሆንኩ፣ እኔ ዜግነት ከሆንኩ። አብርሃም ሲወጣ ቀብድ አልተቀበለም። ውጣ አለው እኔ ወደማሳይ። እንደዚህ እሺ ካልከኝ ደግሞ እኔ ታላቅ ሕዝብ
ህዝብ አደርጋ። ወይኔ 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 በጌታ በኢየሱስም ዛሬ ባረኳችሁ። የተጽዕኖ መጠናችሁ ይጨምራል። የከሽነት መጠናችሁ በኢየሱስም ይጨምራል። አንዱ ጴጥሮስ 3000 ሰው ነው ያመጣው በአንድ ቀን። በሚቀጥለው ቀን የቸርቹ ብዛት 8000 ነው የሆነው። ኢየሱስ ጌታ ነው። አሁን እየነገርኳችሁ እያስተማርኳችሁ ያለሁት ፕሪንሲፕል ነው። ትታዘዛለህ፣ ያንተ ተጽዕኖ ይሰፋል ነው ማለት። እሺ ማለት የተጽዕኖ ስፋት ነው። የተጽዕኖ ስፋት ነው። አድርገው ሲላ አትፍራ። ምንድነው የምትሽኮረመመው? በለው ካለ በለው በለው። አድርገው ካለ አድርገው በቃ። ስራው ካለ ስራው። ኃላፊነቱን የሚወስደው እሱ ነው። አድርገው ካለ አትሽኮረም፣ ጥፍርን አትብላ። ስታደርገው ኔሽን ትሆናል። አሜን በል። ኢየሱስ ጌታ ነው። አሜን በል። እግዚአብሔር አንድ ጊዜ ፕሮግራም ከጫነብህ የሚሆነው ጉዳይ እውነቴን ነው። ልክ ውሃ ግድብን እንደሚጥስ የትኛውም ስጋ ለባሽ መንገድ ላይ ቆሞ አያስቆምም። ዛሬ ደግሞ ባርካቸዋል። ዛሬ ባርካቸዋል። አሜን በሉ። ዛሬ ባርካቸዋል። በአገልግሎት ብቻ አይደለም፣ ኢን ኤቭሪ ዳይሜንሽን በጌታ በኢየሱስ ስም ውሃ ግድብን እንደሚጥስ በጌታ በኢየሱስ ስም ጥሶ መውጣት ይሆናል። ፋሬስ ይሆናል። በኢየሱስ ስም ይሆንላችኋል። አሁን ዛሬ ማታ ተካፍላችሁ የምትሄዱት አንድ መንፈስ ነው። ምን ካላችሁኝ፣ ፍርሃት ከላያችሁ ላይ ተገፏል። ፍርሃት የሆነ ድንጋጤ፣ ፍርሃት በጌታ በኢየሱስ ክርስቶስ እግዚአብሔር ከተቀበለ ይበቃል። ሌላ ሰው ተቀበለ አልተቀበለ ሂሳብ አያስፈልገውም። ኢየሱስ ጌታ ነው። ደግሞ እግዚአብሔር ሁሌ እንዲናገራችሁ የምትፈልጉ ሰዎች አርብም ቅዳሜም ለሻዩም ለማኪያቱ ለወተቱ ለፓርኪንጉም ለምኑም በቃ አንዴ ነው የሚነግርህ። አንዴ ይነግራል። ለምሳሌ ጌታ ኢየሱስ በምድር ላይ በቆየበት ጊዜ ልዩ ድምጽ የሰማው 3 ጊዜ ነው። በቃ 3 ጊዜ ሲጠመቅ ከኔ ኤልያስ ጋር ተራራ ላይ፣ ከዛ በኋላ በጌተሰማኒ 3 ጊዜ ነው። ከዚህ በተረፈ ያለ ጉዳይ በእያንዳንዱ ስቴፕ እየመጣ በቃ እንዲላ አትፈልግ። ኢየሱስ ጌታ፣ ኢየሱስ ጌታ። ዮርዳኖስ ሲረገጥ እንደቆመ ልክ እንደዛ ኢየሱስ ጌታ። የእግዚአብሔር መንፈስ እንደዚህ ይናገረኛል። የሆነ አላሳልፍ ያላችሁ ነገር ግን ዛሬ ማታ በኢየሱስ ስም ይቆማል። በኢየሱስ ስም ይቆማል። ማለፍ ይሆናል። ለምሳሌ እኮ በቃ እሺ ማለት እኮ 7 ዙረው። አሁን ምን ማለት ነው? 7 ዙረው። ዳንተ ዝም ብለህ ብሎኬት ትዞራለህ እንደ ድንጋይ 7 ጊዜ ዙረው። በመጨረሻስ ድገመው። ከዛ ጩህ። ወዳጄ ኢያሪኮ እኮ ወደፊት አይደለም የወደቀው፣ ወደ ኋላ አይደለም እኮ የወደቀው፣ ወደ ውስጥ ነው የወደቀው። አልሰማኸኝም ያልኩት? ወደ ታች ነው የወደቀው። ኢየሱስ ጌታ። ውጣ ካለ ውጣ፣ በቃ አለቀ። ጦር ይዣለሁ ሰይፍ ይዣለሁ አይሰራም። የእስራኤል ሕዝብ ከግብጽ ሲወጣ የወጣው ጦርና ጋሻ ይዞ አይደለም፣ ያልጋገረው ሊጥ ይዞ ነው የወጣው። ሊጥ የያዘ ሕዝብ ነው ሰረገላ ካለው የግብጽ ወታደር ጋር የገጠመው። እግዚአብሔር ሰልፉን ይቀይረዋል። ከፊት እየመራ ያለ ከኋላ ይመጣል። ኢየሱስ ጌታ ነው። ዛሬ ማታ ግን አየሩ ላይ የሆነ ሰልፍ ተቀይሯል። በጌታ በኢየሱስም ተቀይሯል። እግዚአብሔር ስለናንተ ሰራዊቱን አስወጥቷል። ይዋጋላችኋል። ይዋጋልናል። ኢየሱስ ጌታ። እናንተ ስትታዘዙ ሰው አታስደስቱም፣ ሰው አታስደንቁም። ባላይምሮ ራሱ አትመስልም እኮ። ምን ነው ባላይምሮም አትመስልም። አሁን እንደዚህ ይባላል ምናምን ማለት ባላይምሮም አትመስልም። እግዚአብሔር ከናንተ ጋር ነው። ወዳጄ እበል። አንዴ ሰምተናል አንመለስም። እኛ ነግሮናል። ገንዘብ አረጋለሁ ብሏል። ጠላቶችን ባንቺ ፈጫለሁ ብሏል። ኢየሱስ ጌታ አሜን ይባላል። አምስተኛው እሺ ማለት በረከት። አምስተኛው ምን መሰላችሁ? የእድሜ ርዝመት ነው። አሁን ብዙ ሰዎች ረጅም ዓመት ለመኖር ምንድነው የሚያደርጉት? ሰላጣ ነው የሚበሉት። ሰላጣ፣ ቆስጣ፣ ብሮኮሊን፣ ቁርንፉድ። ረጅም ዓመት ለመኖር ምንድነው የሚያደርጉት? ስፖርት፣ ጂም። አሪፍ ነው ቀጭን መሆን። ነገር ግን ቀጭን መሆን ለእድሜ ርዝመት ቀጭን ሟች ነው የምትሆን። ቀጭን ሟች። ቀጭን መሆን ከመሞት አያድንም።
እድሜ ርዝመት የሚሰጥ እግዚአብሔር ነው። አሜን በል። እግዚአብሔርን ስትታዘዝ እድሜ ራሱ ይረዝማል። አሜን ይባላል። እድሜ ርዝመት ጌታ ምስክር። በተለይ ደግሞ 40 ዓመት ከሞላ በኋላ ህይወት እንደ አዲስ ነው የሚጣፍጥ። እንደዚህ ነው መካራሱ ቼክ ማይክ ዋን ሙከራ ስርጭት ዋን ጌታ ምስክር እንደ አዲስ መዝኖርንና ነው የምትለው። ልክ 40 ላይ ስትደርስ ህይወት እንደ አዲስ ጥፍጥና ይጨምርባል። በቃ ከዛ በኋላ ብሮኮሊን ብትል፣ ሰላጣ ብትል፣ ቆስጣ ብትል ጤነኛ ሟች ነው የምትሆነው። አላመመውም ነበር ተኝቶ ቀረ ነው የምትባለው። ገብቷል? የመሞት ምክንያት መታመም አይደለም። እግዚአብሔር እድሜ ያለው ቦርጭ ላይ አይደለም። እሺ እድሜ ያለው እግዚአብሔር እጅ ላይ። አሜን በል። ዚዛት ዛሬ ግን ኢየሱስ ተደሰት ብሎኛል። ዛሬ ጌታ ምን ይላል መጽሐፍ ሲናገር? ይኸው ምን ይላል? አንደኛ ነገሥት መጽሐፍ ምዕራፍ 3 ቁጥር 14 እንደዚህ ይላል፣ አባትም ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድክ እንደሆነ እድሜህን አረዝመዋለሁ። ማይ ጋድ ጉድ ነው ማሳየ ጉድ። በቃ እንትና ነው ይሄ እንትና ነበር ይሄ እንትና ነበር ይሄ እንትና ነበር ብለህ ነው እንትን ምን ነው አልሰማኝም ያልኩት። እድሜህን አለ አረዝመዋለሁ። አሁን አንዳንድ ሰዎች ሲታመሙ የሚሞቱ ይመስላችኋል። ስለታመማችሁ የምትሞቱ እንዳይመስላችሁ። አለመታመም የመኖር ዋስትና አይደለም። እግዚአብሔርን እሺ ማለት ግን የእድሜ ርዝመት ነው። አሜን በል። የመጨረሻ ስድስተኛ እሺ ማለት ልዩነት ነው። እሺ ልዩነት ነው። አንዳንድ ሰው ልዩ ለመሆን ብሎ ምን ያደርጋል? ልዩ ነገር ያደርጋል። እዚህ ላችኋል መጽሐፍ የሚናገረው ያቺ በምድረ በዳ የምትጨስ ብሎ መኃልየ ላይ ጥቁር ነኝ ግን ቆንጆ ነኝ፣ ፀሐይ መልኬን አጥቁሮታል የምትለዋ እሷ እኮ ሁሉ ነገሯን ለውዷ ጠብቃ በሰለሞን የሚኖሩ ለሰለሞን የማይኖሩ ነፍ ቆነጃጅት ቤተ መንግስቱን ከበዋል። እሷ ግን ምድረ በዳ ሆና ድንጋይ ትለቅማለች፣ እሾህ ትነቅላለች። ፀሐይ መጥቷታል። የሚገርመው አጠገቡ ያሉ ሰዎች አይሸቱትም። ንፋስ እዛ ሴት ገነት ውስጥ ያለውን ሽቶ እንደዚህ አድርጎ ሰለሞን አፍንጫ ውስጥ ያስገባዋል። ይልና ያቺ ባነች እንደ ነጋዴ ጣን። አስቴር ገና ስትመጣ አለ በሴቶቹ ጠባቂ በሐጌ ፊት ሞገስን አገኘቻል። ኧረ አሜን በል። ገና ስትመጣ አለ ገና ከሩቅ ስትመጣ በሴቶቹ ጠባቂ በሐጌ ፊት ሞገስን አገኘቻል። በሰው ሀገር በግዞት ነው የሚኖሩት። እናት አባት የላትም። የሚያሳድጋት አጎቷ ነው። መርዶክዮስ አጎቷ ነው። ወዳጆቼ ጌታ ምስክር እሺ የሚሉ ከእግዚአብሔር ሐሳብ ጋር የሚታዘዙ የሚሰሙት ድምጹን የሚሰሙ የልቡን ሐሳብ የሚያደርጉ ሰዎች እግዚአብሔር ምስክሬ ነው ሳይቀቡ ይሸታሉ። እግዚአብሔር ምስክር በቃ እንደዚህ ነው የሚያበሩት። መጽሐፍ እንደዚህ ያለ በዘጸአት መጽሐፍ ምዕራፍ 19 ቁጥር 5 አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። ሌላው ትርጉም የሚናገረው ልዩ ሕዝብ ትሆኑልኛላችሁ። ዩኒክ ነው የምትሆኑት። እናንተን ዩኒክ የሚያደርግ ስፒሪት ከእናንተ ላይ ይሆናል። በቃ የምታረጉት ነገር ሌላ ሰው ሊያረገው ቢፈልግ አይደገምም። ኢየሱስ ጌታ አሜን ይባላል። የመጨረሻው እሺ ማለት የበረከት ምንጭ ነው። እሺ ማለት የበረከት ምንጭ ነው። ዘርጉ እጆቻችሁ እንደዚህ ወዳጄ በነገር ሁሉ እንዲከናወንልህና ጤናም እንዲኖር ጸልይ ይላል ተብሎ እንደተጻፈ ዘርጉ እንደዚህ በነገር ሁሉ ይከናወንላችሁ። በኢየሱስ ስም ይከናወንላችሁ። በነገር ሁሉ ማለት በአዲሱ ትርጉም በነገር ሁሉ ማለት ኤ ቱ ዜድ ማለት በነገር ሁሉ እንዲከናወንልህ ዘርጉ እጆቻችሁ በነገር ሁሉ በኢየሱስ ስም ይከናወንላችሁ። በመውጣት በመግባት በመስራት በመማር በትዳር በህይወት በአገልግሎት በነገር ሁሉ በጌታ በኢየሱስ ስም ይከናወንላችሁ። ወደ ቤተ ክርስቲያን የምትመላለሱት መሄጃ አጣችሁ አይደለም። የእግዚአብሔርን ድምጽ ፈልጋችሁ የእግዚአብሔርን መገኘት ፈልጋችሁ ከሱ ለመስማት ፈልጋችሁ ከሱ ለመማር ፈልጋችሁ እሺ ብላችሁ ታዛችሁ ነው። ወይኔ
አንዳንድ ጊዜ እኮ ጌታን ስትሉ እንግዲህ ታውቃላችሁ፣ በተለይ ካላመነ ቤተሰብ የመጣችሁ ሰዎች በጣም ዋጋ ያስከፍላል። ልጅ አይደለሽም ትባያለሽ፣ ልጅ አይደለም ትባላል፣ ሞቷል ትባላል፣ እንደ ሞት ትቆጠራለህ። እና መጽሐፍ እንደዚህ ያለ እሺ ብትሉ ብትታዘዙ የቀረው ነገር እንኳን ቀረ። እግዚአብሔር ያለው ትክክል ነው። አሜን በሉ እንጂ። እሺ አዲስ አበባ ቁጭ በል፣ እሺ አገልግለኝ ሲል እሺ በለው፣ በቃ እግዚአብሔር ይባርካል። ዘርጉ እንደዚህ እቺ ምድር ኃይሏን ትስጣችሁ። በጌታ በኢየሱስም ይስሐቅ ቆፈረ ውሃ ወጣለት ተብሎ እንደተጻፈ በምትቆፍሩበት ጉዳይ ሁሉ በጌታ በኢየሱስም ውሃ ይውጣላችሁ፣ ምንጭ ይፍለቅላችሁ፣ በነገር ሁሉ ይከናወንላችሁ። በጌታ በኢየሱስም እጃችሁ የገባ ነገር ሳትፈልጉት ከእጃችሁ ካሁን በኋላ አይወጣም። በጌታ በኢየሱስም የጭንገፋ መንፈስ ከህይወታችሁ ላይ ይመታል። እግዚአብሔር እየባረከ ይባርካችኋል። የገዥነትና የታላቅነት መንፈስ በእናንተ ላይ ይሆናል። እድሜያችሁ ሲጨምር ኃይላችሁ ይጨምራል። አሁን የያዛችሁት መንገድ የትልቅነት መንገድ ነው። ቆይ ዘርጉ እንደዚህ እጃችሁ ላይ ያለ አንድ ነገር ዛሬ ቃል አወጣሁበት 2 ይሁን፣ 2 4 ይሁን፣ 4 8 ይሁን። በጌታ በኢየሱስም ጥቂቱ ነገር ብዙ ይሁን፣ ታላሹ ነገር ታላቅ ይሁን። በኢየሱስም ዝቅ ያለው ነገር በጌታ በኢየሱስም ከፍ ይበል። እጃችሁ ላይ ያዛችሁት የትኛውም ነገር የተባረከ ይሁን። በቃ ልክ እንደዚህ ነው። ቁጭ በሉ ሲላችሁ እሺ፣ ስጡኝ ሲላችሁ ስጡት፣ አታርጉ ሲላችሁ አታርጉ። ተስማሙ ከእግዚአብሔር ሐሳብ ጋር። በቃ እሺ ማለት ወዳጆች በረከት ነው፣ የታላቅነት መንገድ ነው፣ መልካም አጨራረስ ነው፣ የእድሜ ርዝመት ነው። አሜን ይባላል። የእድሜ ርዝመት ነው። እውነት ልዩነት እናንተ እንድትመረጡ ብላችሁ ምንም አታረጉም። ግን እግዚአብሔር አምላክ እውነቴን ብርሃኑ በእናንተ ላይ ይበራል። ለምን እንደሆነ አይታወቅም። በመስሪያ ቤታችሁ ፕሮሞሽን ይሆንላችሁ፣ በስራ ቦታችሁ ፕሮሞሽን ይሆንላችሁ። በጌታ በኢየሱስም የሚመጣ እድል የስም ፊደላችሁን ተከትሎ እናንተ እጅ ይገባል። በኢየሱስም ይገባል። በየትኛውም ሰልፍ ላይ ብትሆኑ ከፊት ትሆናላችሁ።